እንቅስቃሴዎች ሁሉ ዳንስ ናቸው። እንደንስንጫወት እናሳያቸው። እንቅስቃሴ ኩኛ አባቴ እዛው ጨፈረው ይላል አባቴ። ሲጨመር ለብራዚል አንድ ለእናቱ የቁርጥ ቀን ልጇ ኩኛ ያላት ምን ሌላው እኮ እናውቋለን እኮ ዋቴ እኮ ነው። ግን ኩኛ ፕሊስ አረጋጊው። አንቺ ምንድን ነው ልበሉ ያተ ተረጋጋ ኩኛ። አንተ ከቻልክ አስቸጋሪ ነው። ትንሽ ቀነስ አድርጌ ወይኔ ለፖርቱጋል ይፈልገዋለሁ። ደግሞ ተጫዋች ብዙ አትጠቀሙት እናንተ አትጠቀሙት። ጉልበቱን አትብሉት። አይኔ በላችሁ መጥሻቦ የኔ አባት። ባይላ ቪኒ ብራዚል እንግዲህ ሃይቲን 3-0 በማሸነፍ ከሞሮኮ ጋር ተመሳሳይ 4 ነጥብን በግሩፕ ሲ ላይ መያዝ ችላለች። በዚህ ጨዋታ ላይ ብራዚሎች እንግዲህ 3ቱን ጎሎች ማግኘት የቻሉት 2ቱን ከማቲያስ ኩኛ እንዲሁም ደግሞ አንዱን ከቪኒ ጁኒየር ነበረ። ቪኒ በዚህ ጨዋታ ላይ አንድ አሲስት ማድረግ ችሎ ነበር። ኦልሞስት 3ቱን ጎሎች ላይ ቀጥተኛ ተሳትፎ ነበረው ማለት ይቻላል። የመጀመሪያዋ የኩኛ ጎል ስትቆጠርም እሱ ሹት አድርጎት ግብ ጠባቂ ተፍቶት የተመለሰውን ኳስ ነበረ ኩኛ መልሶ ማስቆጠር የቻለው ማለት ነው። እኔ በበኩሌ ካርሎ አንቸሎቲ ፍሮንት ሱሪያቸውን እንደዚሁ ባይነካኩት አሪፍ ነው ብዬ አስባለሁ። ኩኛ ከኢጎር ቲያጎ አስቀድም የሚመርጠው አይነት ተጫዋች ይመስለኛል። ለሊንካፑም እንዲሁም ደግሞ ጥሩ የሚንቀሳቀስ ተጫዋች ነው ብዬ ስለማስብ ማለት ነውና የፊት መስመሩ ጥሩ ፍሎ ነበረው። ቪኒም ኩኛም እንዲሁም ራፊናም ጥሩ ጥምረት እንደነበራችሁ ዛሬ ተመልክተን ነበር። መጥፎ ነገር ራፊና ዛሬ በጉዳት ምክንያት ከሜዳ ተቀይሮ ወጥቶ ነበረ። ያ ጉዳቱ ደግሞ ከበድ የሚል ከሆነ ከዚህ ዓለም ዋንጫ ሙሉ በሙሉ ውጭ የመሆን እድል እንዳለው እንግዲህ መረጃዎች እየጠቆሙ ነው የሚገኙት። ያለ ብራዚል በጣም ትልቅ ስጋት ይመስለኛል። ኤኒዌይ ግን በዚህ ጨዋታ ላይ የነበራቸውን ፐርፎርማንስ ከተመለከትን በተለይ ፈርስት ሃፍ ብራዚሎች በጣም ጥሩ እየተንቀሳቀሱ ነበር ማለት ይቻላል። ሃይቲዎች ገርሞኝ ነበረ። ደፋር ለመሆን እየሞከሩ ነበር። በሃይላይን ነበር ሲጫወቱ የነበረው በሚገባ ደግሞ በፈርስት ሃፍ እንግዲህ 3 ጎል ተቆጥሮባቸው ቅጣታቸውን አግኝተው ነበረ። ሰከንድ ሃፍ ምንም ጎል አልተቆጠረም በጨዋታው ላይ ግን ሃይቲዎች ለመመለስ ጥረት አድርገው ነበር ባይሳካላቸው ማለት ነው። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ይሄ ዓለም ዋንጫ ማለት ነው በቃ እንቅልፍ እስኬጁላችሁን ውዝግብግቡን ነው የሚያወጣው ነው የምላችሁ። ዓለምን ዳንስ በዳንስ እያደረጋት ይገኛል ማቲያስ ኩኛን የሚያክል ተጫዋች 61 ደቂቃ ድረስ ቁጭ አድርገ ሞሮኮ ጋር አንድ እኩል ወጣ ማለት ነው። ከገባ በኋላ ሲያደርገው የነበረውን እናስታውሳለን። ዛሬ እንግዲህ 3-0 ስታሸንፍ ብራዚል 2ቱን ጎሎች አስቆጥሮ አንደኛው ጎል ቀላል ሊመስላችሁ ይችላል። ቪኒ ሹት ያደረገው ኳስ የተተፈው ግን መነሻው ሐሳብ ራሱ እሱ ነው። ሐሳቡ የመነሻው ሐሳብ የጎሉ ፓስ ያደረገለት ኳስም ለቪኒ እሱ ስለነበረ ከዛ ውጭ በጣም ታጋይ ነው። ባክ እያደረገ ቲሙን ያግዛል፣ ቻንሶችን ክሬት ያደርጋል። በጣም ጨራሽ ነው፣ ሃርድ የሆነ ጨራሽ እንዲህ እየደነሰ ዓለምን ዳንስ በዳንስ አድርጓታል። ብራዚልም 4 ነጥብ እንዲኖራትና ቀጣይ ምድቧን ለማለፍ ጥሩ ቦታ ላይ ተመቻችታ እንድትቀመጥ ቆንጆን ስራ ሰርቷል ማለት ነው። ካርሎ ድጋሚ ስህተት እንዳትሳሳተው የሚል መልእክትን በዳንሱ ገልጾለታል ማለት ነው። ሌላኛው ተጫዋቻችን ካሲሜሮም ያው ከዚህ በኋላ ባይኖርም ተጫዋቻችን ስለሆነ ሌላኛው ተጫዋቻችን ካሲሜሮም ጥሩ እንቅስቃሴን ያሳየው። እንዲሁም ደግሞ አዲስ የገዛ ነው ከአትላንታ ኤንደርሰን ተቀይሮ ገብቶ ነበር። 10 ደቂቃ ወቅ አድርጓል። አንድ ኳስ አባክኗል። ማርቲኔሊ አስቆን ወጥቷል። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳችሁ። ፎሎ ደግሞ ግዴታ ነው። አዲሱ አካውንታችን ስለሆነ ገና 12 ሰዓት የሌሊቱን የቱርክን ጨዋታ እንመለከታለን። ይመቻችሁ። ኩኒያ ሰርፍ ቦርዱን ይዞ ማለት የሚችለውን ያህል ጭኖ ከቪኒሲየስ ጋር ሲዝናኑ ነው ያሉባቸው። ብቻ ሃይቲ ጋር ፈርስት ሃፍ ነበር 3-0 ያጠናቋቸው። ነገር ግን ሰከንድ ሃፍ ላይ ብዙ ነገር አልተመለከትንም። ቅያሪም ተደርጎ ነበር። ጋብሪኤል ማርቲኔሊ ተጫውቶ ነበረ። ኤደርሰንም ዩናይትድ አዲሱ ፈራሚ እንግዲህ እንደሚታወቀው የቀረችዋን 15 ደቂቃ መጫወት ችሎ ነበር። 80 ደቂቃ አካባቢ ላይ ተቀይሮ ገብቶ ማለት ነው። ጥሩ እንቅስቃሴ አድርገዋል በሁሉም ዙሪያ። ማርቲኔሊ ምናልባት በፓኬታ ባይሆን ጥሩ ነበረ፣ በዊንገር ቢሆን ቪኒሲየስ ቢያርፍ ወይ ምናምን ባይ ነበርኩኝ። ትንሽ ያለ ቦታው መሆኑ ብዙ አልጣሙም ነበር ግን አሪፍ እንቅስቃሴ አሳይተዋል። ኤኒዌይስ ግን የተሻለ ማሳየት ይችሉ ነበር ብዬ አስባለሁ። ነገር ግን በኩኒያ እና በቪኒ ዙሪያ ጽድት ያለ ጨዋታ ፈርስት ሃፍ ላይ ነው በቃ የጨረሷቸው። ቪኒም እንደ ክርስቲያኖ ሰለብሬት አድርጓል እንደምታዩት። በስማ እኔ እኮ ለክርስቲያኖ ሰብሰብ ብለው ቢጫወቱ አልኩኝ እኮ ስንት ሰው ሰለብሬት እንዳደረገ ክርስቲያኖ ታውቃላችሁ እዚህ ዓለም ዋንጫ ላይ በስማ ብቻ ያ ኤኒዌይስ ወደ ጨዋታው ከመግባታችን በፊት ግን ያው የዓለም ዋንጫ እንደምታችሁ ኳስ መጫ እንዳይረሳ ሀሳቦች ኮሜንት ያስቀምጣችሁ ኮፒ ሊንክ የሚደረግ ዓለም ዋንጫ የሚያመልጣችሁ ጨዋታ የለም እዚህ ቃል ለምድር ለሰማይ ገብታችሁ ማየት ትችላላችሁ። አንድ ጨዋታ እስካሁን ያልሰሩት የለም። ገብታችሁ ማየት ትችላላችሁ። እንቀጥል። ከዛ በኋላ ግን ሻል ያለ ነገር ማሳየት ይችሉ ነበር። ሞሮኮዎች ግን ሃይቲን ሲያገኟቸው አይደለም 3፣ 5፣ 6፣ 7 ቢያገቡ አይገርመኝም። አላሻችሁ ሃይቲ ደስ ይላል፣ ታሪካቸው ደስ ይላል የመጡበት አመጣጥ። ነገር ግን በቃ ኖት ጉድ ኢናፍ ገባችኋ? እዚህ ላይ መገኘታቸው ለእነሱ ደስታ ነው። በጣም ትልቅ ኦነር ነው አውቃለሁ። ብዙ ያልተገኘ ሀገር መኖሩ ተከትሎና እነሱ አሪፍ ነው። ግን ያ የሚያቀጥቅጣቸው የማይቀር ነገር ነው። ይህ ማለት ደግሞ ከሞሮኮ ጋር እንግዲህ ጂዲያቸውን 3 ልዩነት ይሆኗል ማለት ነው። 4 አግብተው እንግዲህ 1 ብር ባለፈው የገባባቸው +3 ላይ ናቸው። እነሱ ደግሞ ሞሮኮ
ሀገራቶች አንዳንድ ነበር ያገቡት፣ አንድ ደግሞ ገብቶባቸዋል ከብራዚል ጋር ትዝ የሚላችሁ። ስለዛ +1 ላይ ናቸው ማለት ነው 4 ነጥብ ይዘው። ስለዛ ቀጣይ ጨዋታ ደግሞ ብራዚል ስኮትላንድ ነው የምትገጥመው። በጣም ዲፌንሲቭሊ አሪፍ ናቸው። ዛሬ እንደምታዩት እንግዲህ በጣም ያዘጋሉ፣ ግን ብራዚል ጥሩ ሞመንተም ዛሬ ይዘዋል። ጥሩ እንቅስቃሴ፣ ጥሩ ፊሊንግ አለ። ይህንን ይዞ ገብተው ከስኮትላንድ ጋር 2-3 ይዞ መውጣት የሚችሉ ከሆነ በድጋሚ አሪፍ ማለፍ ይችላሉ ብዬ አስባለሁ። ግን ዛሬ መግደል የሚችሉበት ሁኔታ ነበራቸው ብዬ አስባለሁ። ትንሽ አከበሩት የስኮትላንድ ታስካቸውን። ኤኒዌይስ ግን ሞሮኮ ግን ሃይቲን አስቀይመው ምናልባት አንደኛ ሊጨርሱ የሚችሉበት ከባድ ሰፋ ያለ እድል አላቸው ብዬ አስባለሁ። ኤኒዌይስ ያ ብራዚሎች ባይላ ቪኒ ባይላ ኩኛ ምንላለን ዛሬ ካስፈለገ ጽድት ያለ ጨዋታ በተመለከተ ነው። ኤንድሪክን ግን አሰላለፍ ላይ በመለከተው በጣም ደስ ይለኛል። እድል ይገባዋል። እድል ካገኘ ደግሞ እንዲህ እንደሚጠቀም አይተነዋል። ያ ዶን ካርሎ ካሞን አሰልፈው ብቻ ቀጣይ እስክንገናኝ ድረስ የዓለም ዋንጫ ነገር እንደጣሱ ራስቶች እንዳይረሳ ኮሜንት ላይ ማሳባችሁ ያስቀምጣችሁ። ቅድም እንዳልኳችሁ ኮፒ ሊንክ ቢደረግ ይመቻችሁ። ፈርስት ሃፍ ደንሰው ጨረሱ። ከረፍት በፊት በተቆጠሩ 3 ጎሎች ብራዚል ሃይቲን 3-0 በሆነ ውጤት ማሸነፍ ችላለች። ከባዱ ነገር ግን ራፊና ተጎድቶ ወጥቷል። 38ኛው ደቂቃ ምን ያህል ያቆየዋል፣ ምን አይነት ነው ጉዳቱ የሚለውን ደግሞ ነገ እስኪ የምንመለከተው ይሆናል። አባ መጥቶ ነበር። እንዴት ነው የኩኛ ዳንስ ቀጥሏል? እንግዲህ ዓለም ዋንጫው ላይ ቀጥሏል ማለት ነው። ይሄ ብራዚላዊ የማይመስል መላጣ የሆነ የተፈጥሮ መላጣ የሆነ ሰውዬ 65 ሚሊዮን ፓውንድ ነው ማርኬት ቫሊዩ። ሙሉ ስኳዱ የሃይቲ ሙሉ ስኳድ ደግሞ እንደምትመለከቱት 56 ሚሊዮን ፓውንድ ነው። ቬኒም ጎል ካስቆጠረ በኋላ የክርስቲያኖ ሮናልዶን ሴሌብሬሽን ተጠቅሟል። ሄድሪክም የመጫወቻ ሰዓት በዚህ ዓለም ዋንጫ አግኝቷል። ጎል ማስቆጥሮ ነበር፣ ነገር ግን ኦፍሳይድ ተብሎበታል። ራፊና ፊት ላይ ግን ከባድ ሀዘን ይታያል። ምን አይነት ጉዳት እንደሆነ ባይታወቅም አሁን ደግሞ ያው የቱርክና የፓራጓይ ጨዋታ ሊጀምር ነው። አሁንም እንተኛ አይሻልም? እናንተ ዩቴል ይህን ኳስ ግን እንዴት እንዳወጣኸው። ለማንኛውም ብራዚል 3 ሃይቲ ባዶ ጨዋታው ተጠናቋል። ጆጋ ቦኒቶ ኢዝ ባክ ይላል። ብራዚል ብሔራዊ ቡድን 3-0 በሆነ ውጤት ሃይቲን በማሸነፍ ጥሩ ፖዚሽን ላይ ደርሳለች። የመጀመሪያውን 3 ነጥብ ማሳካት ትችላለች። ከሞሮኮ ጋር እኩል 4 ነጥብ ደርሳለች ማለት ነው። ሌሊት የተደረገ ጨዋታ ነው። ማቲያስ ኩኛን በቃ ቋሚ አድርጎ አስገባው። ውጤት ይዞለት ወጣ። በቃ አጠቃላይ ሃይቲ ደፈር ናቸው። ጭራሽ ሃይ ላይ ነው የሚጫወቱት። በቃ ከአንዳንድ ሲያገኟቸው ነበር። አንድ ይሄዳሉ ቻው እና ኩኛ የሚገርም በቃ ኩኛኩ አሁን ባይዘዌ አሁን ትሬድማርክ ነው። ገብቷቸዋል። ኢጎር ቲያጎ በጣም ስታቲክ የሆነ ሞቢሊቲ የሚጎሉ አይነት ተጫዋች ነው። ወይ ሊንካፕ አይችል ወይ አይ ነው በቃ በአኪር ምናምን አሪፍ ሲዝን አሳልፋለች። ያው 7-8 ፔናልቲን ብታገባም በቃ ከፍተኛ ብዙ ጎል አግብታ ነው አይደለ? በእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ የሆነ ብራዚላዊ ተጫዋች በሚባል ነው ተካቶ የመጣው። ግን ከቡድኑ ተገሎ የሚገኝ ተጫዋች ነበር። በመጀመሪያው ጨዋታ ላይ እንደተመለከትነው ማለት ነው። አንድ ጣጦን የጨረሰ ድል እንኳን አግኝቶ ስቶት ነበረ። ታስታውሳለች። ኳሱን ነው የሳተው ጭራሽ እና ዋን ቢግ ቻንስ ሚስድ በሚል በጣም ስሙ ሲጠለጠል ነበር በብራዚል ሚዲያዎች ማለት ነው። አስቀምጦታል እሱን። እንዲሁም ደግሞ በቀይ መስመር ላይ ሮጀር ኢባኔዝንም ሁለቱን ቀይሮ ነበር የገባው። ሌላው የነበረው ላይን አፕ ነበር። ኩኛ በጣም ነው የሚችለው ጋይስ። በስመ አብ ሁለቱም ጎል በጣም በተለይ ሁለተኛው በጣም ጸዴ ጎል። ይህ በእንዲህ እንዳለ ለፈረንሳይ ዴምቤሌ ከተባለ ለብራዚል ራፊኒያ ነው የሚባለው። ምንም ለሀገሩ ፐርፎርም ያደርግ ልጅ ነው ይታወቃል። ኦብቪየስሊ ትላንትና ግን ጉዳት አጋጥሞታል። የውሻ ቁስል ያርግለት ነው ይባለው። ከዛ ውጭ ግን ማለት ነው ቪኒሲየስ ጁኒየር በካርሎ አንቸሎቲ ስር ማለት ነው በቃ ኔይማር ነው በቃ ምንም ጥያቄና መልስ የለውም። በቃ ልጁን እንደ ባህሪው በደንብ መግራት ስለሚችሉ ማለት ነው ኔይማር ቢኖር ኖሮ ሊሰራ የሚችለውን ግልጋሎት ነው በቪኒሲየስ እያገኙ የሚገኙት። ይሄ ደግሞ ቴንክስ ቱ ዜር ኮኔክሽን አት ክለብ ማለት በሪያል ማድሪድ በክለብ ሌቭል የነበራቸው ኮኔክሽን በብሔራዊ ቡድን ላይ ለብራዚል ውጤታማነት ትልቅ አስተዋጽኦ እያበረከተ እንደሚገኝ መናገር ትችላላችሁ። ኦልሬዲ 3 ጎል ኢንቮልቭመንት አለው። 1 ጎል አስቆጥሯል። 2 ኳስ ደግሞ ትላንትና አመቻችቶ ያቀበለባቸው አጋጣሚዎች እንዳሉ መናገር ትችላላችሁ። ከቪኒ ጁኒየር ጋር በተያያዘ ማለት ነው ሁሌ ለብሔራዊ ቡድን ስቴፕ አፕ በማድረግ ያው ይታወቃል። በተለይ ደግሞ ካርሊቶ መኖራቸው ለልጁ አስተዋጽኦ ከፍተኛ ማለት ሜዳ ላይ በጣም አቅሙን ጥግ ድረስ እንዲያሳይ እያረዳው እንደሚገኝ መናገር ይቻላል። ግልጽ በሆነ መንገድ ጆጋ ቤኒቶ ተመልሷል። በጣም የሚገርም ፍሉንት የነበረው የብራዚል የተለመደውን አይነት የጨዋታ እንቅስቃሴን የተመለከትነው በአጠቃላይ ሜቢ 3ኛው ጨዋታ እንግዲህ ይጠበቃል ከስኮትላንድ ጋር የሚያደርጉት መራጉር ማለት ነው። ያው አንድ ነጥብ ይበቃቸዋል፣ ግን ስኮትላንድም 3 ነጥብ አላት። ስለዚህ ምርጥ 3ኛውን ለማጠናቀቅ የሆነ ነጥብ ይዛ ለመውጣት ጥረት ስለምታደርግ በጣም ከፍተኛ ትንቅንቅ ይኖረዋል ተብሎ ይገምታል። ሃይቲ ከረጅም ዓመታት በኋላ ወደ ዓለም ዋንጫ ከመጡ ሀገራት መካከል አንዷ ናት። ሃይቲን 52 ዓመት ገድማ ጠብቃለች። ለሁለተኛ ጊዜ ነው እየተሳተፈች የምትገኘው በዓለም ዋንጫ ላይ። ከዓለም ዋንጫ የተሰናበተች ግን የመጀመሪያ ሀገር መሆኗ ተረጋግጧል ማለት ነው። ብራዚል አሁንም ቢሆን ያሏትን ስብስብ በሚገባ እንዴት መጠቀም እንዳለባት ከተረዳች በእርግጠኝነት እስከ ጥግ ድረስ መሄድ ከሚችሉ ብሔራዊ ቡድኖች መካከል አንዷ ናት። ብራዚል ለመጨረሻ ጊዜ ዓለም ዋንጫ ያሳካችው 2002 ኮሪያ ጃፓን የዓለም ዋንጫ ላይ እንደነበር የሚታወስ ጉዳይ ነው። ኮፒኒክ ሼር እያደረጋችሁ ኔይማር ሊመለስ ነው። ራፊኛ ጉዳት አስተናግዷል። ጋይሶች ቪዲዮን ከመጀመራችሁ በፊት ሼር፣ ኮፒ፣ ሊንክ፣ ሪፖስት፣ ፎሎ እያደረጋችሁ ቪዲዮን እንድትጀምሩ ጠይቃለሁ። የብራዚል ብሔራዊ ቡድን በሁለተኛ የምድብ ጨዋታ ትላንትና ፊላዴልፊያ ላይ
ምሽት ከሄይቲ ጋር የነበረውን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። በ9 ቁጥር ስፍራ ላይ ብዙ ጥያቄዎች ሲነሳባት የነበረችው ብራዚል አሁን በማታዮስ ኩኛ መልስ ያገኘች ይመስላል። 2 ግቦችን አስቆጥሯል። ከጨዋታ በኋላም ካርሎ አንቸሎቲ ስለ ተጫዋቹ ተጠይቀው ሲመልሱ ምናልባት በቀጣይነትም በዚህ ስፍራ ላይ ሊጫወት እንደሚችል ጠቁሟል። ኦፕሽን ሊሆን እንደሚችል ትላንትና ነው ዲስከስ ያደረግ ነው። በቀጣይ ጨዋታዎችም እሱን ልንጠቀምበት የምትችልበት እድል ሰፊ ነው የሚል ሀሳብን አንስተዋል። ሌላው በዚህ ጨዋታ እንግዲህ የተመለከትነው ጉዳይ የባርሰሎናው ራፊኛ መጀመሪያው አጋማሽ ሃምስትሪንግ በሚመስል ጉዳት ተቀይሮ ለመውጣት ተገዷል። በዚህም ምናልባት ቀጣይ ጨዋታዎች ላይ ሊያመልጡት እንደሚችሉ በስፋት እየተነገረ ነው የሚገኘው። ሌላው የትላንቱ ጨዋታ ትልቁ ዜና ኤንድሪክ እንዲሁ በዓለም ዋንጫው የመጀመሪያውን ጨዋታ ለብራዚል አድርጓል። በሁለተኛው አጋማሽ ተቀይሮ በመግባት ይህ ተስፈኛ ብራዚላዊ ብዙ ይጠበቅበታል። ከጨዋታው በኋላ በነበረው ፕሬስ ኮንፈረንስ ሌላው ካርሊቶ ያነሱት ጉዳይ ኔይማር ለቀጣዩ ስኮትላንድ ጨዋታ እንደሚመለስ አረጋግጠዋል። እሳቸው ሲናገሩም ከዛሬ ጀምሮ ከቅዳሜ ጀምሮ በሚኖሩ የቡድን ልምምዶች የኢንዲቪዥዋል ልምምዶች ይጀምራል። ሰኞ ላይ ደግሞ የቡድን ልምምዶች እንደሚጀምርና በሮቡ ጨዋታ ላይ የተወሰነ ፓርት እንደሚጫወት ኔይማርን አረጋግጠዋል። የብራዚል ብሔራዊ ቡድን የምድቡ የበላይ ሆኖ ለማጠናቀቅ በመጪው ሮብ ስኮትላንድን የሚገጥም ይሆናል።